የጥምቀትን በዓል ጥምቀት ማለት እንዳይገለጥ እንዳይታይ እንዳይሰበክ እንዳይነገርለት የሚከለክሉ የትኛው አንዱ ምን አለ መሰላችሁ? ይሄው ገና አሁን ድምጼ እንኳን አልተከፈተም። አባቱ አየው ልጁን የገዛ ደሙን ይዞ የጥምቀት በዓል እንግዲህ በመላው ኢትዮጵያ እየተከበረ ነው። የሞተ እምነት ነው። ጴንጤ መሆን በቁም መሞት ነው። ጴንጤ ከምትሆንና ከምትሞት የትኛው? ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን። አትደንግጥ 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 አትደንግጥ። የሁሉ ማዕበል ኦርቶዶክስ ነው። አትደንግጥ 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 ማለት ነው። ዛሬ እንደ አንድ ካልቸር በዛ ካልቸር ውስጥ ያሉ በዓሎች ስሙ በደንብ ስሙ። ባልጠላም ግን የሚዳነው ሰውነትን ውሃ ውስጥ አስገብተ ጌታ ራት ቆርሰ እጅና እግር ሁሉ ማቅ ኢየሱስ አምላክ መደዳ ውስጥ ገብቶ ሊጠመቅ ሰማ። በቅድሚያ ግን አንድ ነገር ወቁ። በንጹህ ወንጌላችን ላይ የትኛውም ደባል ሊሆን የፈለገ ነገር ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። ዋሴን አጣቀው ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃ። ተጠምቀው ሲያልፉ ኢየሱስ መጣና ልክ ሊጠመቅ ሲል ዮሐንስ አላወቀውም። ኢየሱስ ራሱ እኮ የሚገመት ሆኖ አይመጣም። ኦርዲነሪ ኖርማል እስራኤላዊ ነው። ኖርማል የገሊላ ሰው ነው። ሁሌ እንደምናወራው 30 ዓመት ሙሉ እንጨት ስላገላበጠ ሊትራሊ የናዝሬት ከተማ ቅዱሳን አጢ ነው። እና አንድ የሆነ ንስሐ ሊገባ የመጣ ሰው ነው የመሰለ ሊያጠምቀው ሲል ሰማይ። በዛሬ ፕሮግራማችን የጥምቀትን ስለ ጥምቀት በዓል ብዙ ምንዘረግፋችሁ ምስጥሮች ይኖራሉ። ሰላም እንደምን አላችሁ? በጌታ ተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ከኢየሱስ እስከ ኢየሱስ የተሰኘው ቤተሰብ መቀላቀል ትችላላችሁ። ይሄ ቪዲዮ ለብዙ ሰዎችም እንዲደርስ ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ። የጥምቀትን በዓል ከዳሽን ቢራ ጋርና ከዘፈን ከዳንስ ከጨፈራ ጋር አንዱ ምን አለ መሰላችሁ? ጴንጤ በቁሙ የሞተ እምነት ነው። ጴንጤ መሆን በቁም መሞት ነው። ጴንጤ ከምትሆንና ከምትሞት የትኛው? ሞትኩኝ ማለት ነው። በቅድሚያ ግን አንድ ነገር ወቁ። በንጹህ ወንጌላችን ላይ የትኛውም ደባል ሊሆን የፈለገ ነገር ልታገሰው ምሽሩሩ ብለንም ከኛ ጋር ልናቆየው አይገባም። ጥምቀት ለድነት አይደለም። ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። ትልቁ የጥምቀት ፕሮግራም እንድንበታለን ብላችሁ የምታስተምሩት ደግሞ ከትምህርቶቻችሁ ወይም ደግሞ ከመዳኛ ለእናንተ መዳኛ ከሆነላችሁ መንገድ አንዱ ጥምቀትን በጭፈራ ጥምቀትን ደግሞ የዳሽን ቢራን ቲሸርት ለብሶ እንደዚህ አይነት የድነት መንገድ። በዛሬ ፕሮግራማችን የጥምቀትን ስለ ጥምቀት በዓል ብዙ ምንዘረግፋችሁ ምስጥሮች ይኖራሉ። እስከ መጨረሻው ድረስ ከተከታተላችሁ በጣም ብዙ ድንቅ ነገሮች እንደምታገኙበት አልጠራጠርም። ፕሊዝ ይሄን ቪዲዮ ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። ፕሊዝ እስከ መጨረሻ በመስማት እንድትተባበሩ በጌታ ፍቅር አሳስባችኋለሁ። ብዙ ነገሮችን ዛሬ እንዘረግፋለን። በተለይ ጥምቀት በጥምቀት ረገድ ማለት ነው በጣም ብዙ ደቂቃዎችን ነው የምንቆዩ አብረን ማለት ነውና እነዚህን ቪዲዮዎች ከነዚህ የጥምቀት በዓል እንግዲህ በመላው ኢትዮጵያ ከበረ ነው። ያው ታውቃላችሁ በጣም በዓል እንወዳለን። የተጠመቀበት ቀን ማለት ነው ዛሬ እንደ አንድ ካልቸር በዛ ካልቸር ውስጥ ያሉ በዓሎች ስሙ በደንብ ስሙ። ባልጠላም ግን በዓሉ ስርዓት ብቻ ሆኖ ትርጉሙ ጠፍቶ መገለጡ ጠፍቶ ማክበር ግን በጣም ትልቅ ኪሳራ ነው ብዬ አምናለሁ። ዛሬ ማለዳ ለጸሎት ተነስቼ እያሰላሰልኩ ነበር። ይሄ ሁሉ ጉድ ይሄ ሁሉ ስርዓት ግን ከጌታችን ከኢየሱስ ክርስቶስ የጥምቀት ስርዓት ጋር የሚገናኝበት መንገድ ምንድን ነው? ከጥምቀቱ ጋር በተገናኘ የጥምቀቱ ምክንያት ለምንድን ነው የተጠመቀው? የጥምቀቱ ዓላማ ሁሉ ነገር ተረስቶ አሁን በሆኑ ስርዓቶች በጣም ተተክተዋል። ስለዚህ የሚጠይቅ ሰው መጠየቅ አለበት አይደለ? ለምንድን ነው ይሄ የሚደረገው? ጥምቀቱ ዓላማው የሱ ከሆነ እሱ የተጠመቀበትን ቀን ከሆነ እናከብረው እሱ የተጠመቀበት ዓላማና መገለጥ አለ ወይ? ለምንድን ነው ይሄ ሁሉ ስርዓት የሚደረገው ብሎ ወጣቱ መጠየቅ አለበት ብዬ አምናለሁ። እንግዲህ የተጠመቀበትን ዓላማ ከአጥማቂው ከመጥምቁ ዮሐንስ በላይ የሚያውቅ አለ ብዬ
ብዬ አላምንም። መጽሐፍ ላይ ሄጄ ለምንድን ነበረ ያጠመቅከው ኢየሱስን? በዮሐንስ ወንጌልና በሉቃስ ወንጌል የተፈጸመው ታሪክ በዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስ ሲያብራራ እንደዚህ አለ። እኔ ራሴ አላወቅኩትም ነበረ። ከኃጢአተኞች ተርታ ተሰልፎ ሲመጣ አላወቅኩትም ነበረ። ለካ እግዚአብሔር አረጋገጠልኝ። ሰማያትን ከፈተ፣ መንፈስ ቅዱስ በርግብ አምሳል በሱ ላይ ወረደ። አብ ተናገረለት፣ የምወደው ልጄ እርሱ ነው ብሎ መሰከረ። እስከዛ ሰዓት እንኳን እኔ አላወቅኩም። ስለዚህ ካወቅኩ በኋላ ሳጠምቀው ግን አንድ ነገር እያረኩ ነበረ። ይሄንን የእግዚአብሔር ልጅ ለዓለም ሁሉ እንዲታይ፣ ይሄ ኃጢአትን ሁሉ የሚያስወግደው የእግዚአብሔር በግ ዓለም ሁሉ እንዲያየው እየገለጥኩት ነበረ አለ። ለካ የጥምቀት በዓል የእግዚአብሔር ልጅ የመገለጥ በዓል ነው። የእግዚአብሔር ልጅ በስርዓቶቻችን ካልተገለጠ ኃጢአትን ሁሉ የሚያስወግደው እርሱ እንደ ባንዲራ ተውለብልቦ ካልወጣ፣ የጥምቀት ስርዓት በሌላ ነገር ከተተካ፣ ሰዎች ስርዓቱ ብቻ ከቀረላቸው፣ ነጠላ ማጣፋታቸው፣ ነጭ መልበሳቸው፣ ዶሮ መብላታቸው፣ የሆነ ነገር አስገብተው አድረው የሆነ ነገር ማስገባታቸው ከቀረላቸው፣ መጥምቁ ዮሐንስ አጥማቂው ራሱ የጥምቀቱን ዓላማ አላወቃችሁትም፣ እኔ ያጠመቅኩት የእግዚአብሔር በግ ኃጢአትን ሁሉ የሚያስወግደው እርሱ እንዲገለጥ ፈልጌ ነው። መሰከረ። ምን እናደርገዋለን? ይኸው መሰከረ። ሌሎች የእግዚአብሔርን ልጅ የዓለምን ኃጢአት ሁሉ የሚያስወግደው የእግዚአብሔር በግ እንዳይገለጥ፣ እንዳይታይ፣ እንዳይሰበክ፣ እንዳይነገርለት የሚከለክሉ የትኛው መጋረጃዎች ከሀገሬ ላይ የተገፈፉ ይሁኑ። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃ። አባቱ አየው ልጁን የገዛ ደሙን ይዞ ታርዶ ይዞ ሲገባ ኑ ግቡ አለን። በደሙ በኩል የለም ሌላ መታረቂያ፣ ሌላ መንገድ የለም። በማንም በኩል ወደ እግዚአብሔር መገኘት መግባት አይቻልም። ለሰው ልጆች ሁሉ መግቢያ የኢየሱስ ደም ብቻ ነው። ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ወደ እግዚአብሔር ዙፋን መቅረብ ተችሏል። ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን፣ ዋስትናችን ማለት ነው። ዋሴን አጣቀው ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እኔን እግዚአብሔር ከኃጢአት ነፃ ለማውጣት አንድ ልጁን አስከፍሎታል። ኃጢአት እግዚአብሔር ኑጡ አይደለም ያለ ልጁን ጠየቀው። እግዚአብሔርን አንድ ልጅ መስቀል ላይ ያጣጣረው ኢንተርቴን እያደረገ አይደለም፣ ኃጢአትን እኮ እየሰበረ ነው። ከኔ ላይ እኮ ኃጢአትን ለማስወገድ እግዚአብሔር አንድ ልጁን ከዘላለም እቅፍ ገንጥሎበታል፣ ወስዶበታል። ለኃጢአት የተከፈለ ዋጋ ነው። በፍጹም ልንጫወት አንችልም። እኛ እውነቴን ነው የምነግራችሁ። በፍጹም ሳምባዲን ትሮን የፈለገውን ይሁን፣ እኛ ሞዴላችን ክራይስት ኢየሱስ ነው። ጴንጤዎች አቤት እንዲበሉ በዙፋኑ እንደጸና በግርማው እንደገነነ ከክብሩንካ ቅንጣት ሳይነካ ዘላለም የሚኖር ኢየሱስ ነው ለካ። እንግዲህ ቤተሰብ በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። ውድ ጊዜያችሁ ሰውታችሁ እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ይሄን ቪዲዮ ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።